ሰላም ውድ የግሎባል ኒውስ ተከታታዮቻችን፣ ለሰዓቱ የመረጥናቸውን ዜናዎች እናስደምጣችኋለን። በዋናነት መንግስት በነዳጅ ምርት አጠቃቀም ላይ አዲስ ውሳኔ አሳልፏል። ይህ አዲስ ውሳኔ ምንድን ነው? እንነግራችኋለን። ነዳጅ ቅድሚያ ስለተሰጣቸው አካላትም የትኞቹ ናቸው? መንግስት ይፋ አድርጓል። ስለነዚህም የምንላችሁ ነገር አለ። ከግሎባል ኒውስ እነዚህንና መሰል መረጃዎችን እንነግራችኋለን። አድማጮቻችን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንሁን። መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ይፋ አድርጓል። ማምሻውን በወጣ መረጃ የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በሀገራችን የነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ፣ ለዚሁም መንግስት የሚከተላቸውን አቅጣጫዎች በተመለከተ ማብራሪያ ሰጥተዋል። የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍልም መቋቋሙንም ይፋ አድርገዋል። እሳቸው በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በሀገራችን የነዳጅ ግብይትና አቅርቦት ላይ ተጽዕኖ ማሳደሩንም ተናግረዋል። በጦርነቱ ምክንያት በዓለም አቀፍ ደረጃ ከጦርነቱ በፊት የአንድ በርሜል ነጭ ናፍጣ ዋጋ $80 የነበረ ሲሆን አሁን $230 መድረሱን ተናግረዋል። በተመሳሳይ ቤንዚንም ከ70 ወደ $150 ማሻቀቡን ገልጸዋል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉንና አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን አስታውሰዋል። በዚህ ምክንያት በግዢ ሂደት ላይ የነበረ ከ180,000 ሜትሪክ ቶን በላይ ነዳጅ አለመቅረቡን ጠቅሷል። በጦርነቱና አለመረጋጋቱ ምክንያትም በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱንም ጠቁሟል። የተለያዩ ሀገራት ያጋጠማቸውን የነዳጅ አቅርቦት እጥረት ተከትሎም የተለያዩ ማህበራዊና ኢኮኖሚ አቅርቦቶችን እያደረጉ መሆኑንም ገልጸዋል። የኢትዮጵያ መንግስት የሚከተለው መርህ ግን ከህዝቡ ጋር በመተባበር ችግሩን በጋራ ለመሻገር መሆኑን ጠቅሰዋል። መንግስት የተፈጠረውን የአቅርቦት እጥረት ለመቅረፍና ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዳይገቱ ነዳጅን ከተጓዳኝ ገበያ ስለሚገዛና የዓለም የነዳጅ ዋጋ በመጨመሩ ምክንያት በ3 እጥፍ ዋጋ እየገዛ ለማቅረብ መገደዱን ሚኒስትሩ አስታውሰዋል። ምንም እንኳን የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ቢጨምርም መንግስት የዜጎችን ኑሮ ለመታደግ በአሁኑ ወቅትም በነጭ ናፍጣ ላይ በ1 ሊትር 95 ብር፣ በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ ይገኛል ያሉት ሚኒስትሩ እስካሁን 262 ቢሊዮን ብር ገደማ ድጎማ ማድረጉን በማንሳትም በየወሩም ከ15 እስከ 20 ቢሊዮን ብር ድጎማ እየተመደበ መሆኑንም ጠቅሰዋል። ያጋጠመውን የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴዎች ጫና እንዳያሳድርና በፍትሐዊነት ለመምራት መንግስት ከዛሬ መጋቢት 22 ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉንም ሚኒስትሩ ይፋ አድርጓል። በዚህ መሰረት ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ የቅድሚያ እንዲሰጣቸው፣ ሁለተኛም ደግሞ ከፍተኛ አምራችና የኤክስፖርት ድርጅቶች በቀጥታ እንዲያገኙና ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ እንዲያገኙ ውሳኔ ተላልፏል። የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች በተጨማሪም የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች፣ እንደዚሁም ደግሞ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎችና በናፍጥ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር የሚተገበር መሆኑን ገልጸዋል። ከዚህ ውጭ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ያሉት ሚኒስትሩ ይህንን ውሳኔ በአግባቡ ለማስፈጸም በቅንጅት እንደሚሰራም ገልጸዋል። በሌላ በኩል መንግስት የፌዴራልና የክልል ተቋማትን ያካተተና ስርጭቱን 24/7 የሚከታተል የሁኔታዎች ልዩ የመከታተያ ክፍል ማቋቋሙን ይፋ አድርጓል። ልዩ የመከታተያ ክፍሉ በማዕከል የሚመራ ሲሆን የነዳጅ አቅርቦት ስርጭትና አጠቃቀምን የሚከታተል፣ ውሳኔዎችን ደግሞ የሚያቀርብና ቅድሚያ የሚሰጣቸውን የሚለይ መሆኑንም ተናግረዋል። በነዳጅ ግብይትና አቅርቦት ዙሪያ ህገወጥ ድርጊት የፈጸሙ የስራ ኃላፊዎችን ጨምሮ 658 ግለሰቦች በቁጥጥር ስር የዋሉ ሲሆን ከ720 ሺህ ሊትር በላይ ነዳጅ ተይዞ ለመንግስት ገቢ ሆኗል ብለዋል። ከህብረተሰቡ የሚጠበቁ ተግባራትንም ይፋ አድርገዋል ሚኒስትሩ። በዚህ መሰረትም ነዳጅን በቁጠባ እንዲጠቀም የታዳሽ ኃይል አማራጮችን የመጠቀም ስልትን መከተል፣ እንደዚሁም ደግሞ የእግር ጉዞ ባህልን ማጎልበት፣ በተመሳሳይም አላስፈላጊ የጉዞ ፕሮግራሞችን መሰረዝና ማቆም፣ የህዝብ ትራንስፖርትን መጠቀምና በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን በማጋለጥ ረገድ ከመንግስት ጋር ተባብሮ እንዲሰራም ጥሪ አቅርበዋል።